ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሐቀኛ ድርድር ታድርግ። ሐጂ ዑመር እንድሪስ ከ1929 እስከ 2018። የተወደዳችሁ የኢትዮ ኤችዲ ሚዲያ ተከታታዮቻችን የከበረ ሰላምታችን በያላችሁበት ይድረሳችሁ እያልን እናንተን ይመጥናሉና መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሐቀኛ ድርድር ታድርግ። ለግብጽ ያለኝ ምክር የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርግ ነው። በግል ልምዴ እንደተረዳሁት ኢትዮጵያውያን ፍርሃት የሌለባቸው፣ በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ እውነታ ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው። አሜሪካዊው የዲፕሎማት አምባሳደር ቲቦር ናዥ በኤክስ ገጻቸው ያስተላለፉት መልእክት። ሐጂ ዑመር እንድሪስ ከ1929 እስከ 2018። ሰላም ወዳዱና ተወዳጁ ሐጂ ሙፍቲ እንድሪስ ማረፋቸው ይታወቃል። ኢትዮ ኤችዲ ሚዲያም ሁሴን ከድርን ዋቢ በማድረግ እነሆ ታሪካቸውን አቅርበናል። ግለ ማንነት። ሐጂ ዑመር እንድሪስ ደመቀ ይባላሉ። በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነኔ በምትባል መንደር በግንቦት 21 ቀን በ1929 ነው የተወለዱት። አባታቸው አቶ እንድሪስ ደመቀ፣ እናታቸው ደግሞ ወይዘሮ መነን ሽፋው ይባላሉ። ገና በለጋ እድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምና እውቀትን ለመሰብሰብ መንገድ ጀመሩ። በሐጂ ዑመር የልጅነት ዘመን እውቀት አሳሽ በቀላቢ አሊያም ዞሮ መንደርተኛን በመጠየቅ ነበርና ስንቁን የሚያቃብ ሐጂ ዑመርም ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት እውቀትን ይሰበስቡ ጀመር። ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም። በጽናት ያውም የቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸው ከእውቀት ገበታ ለማስተጓጎል በትዳርና በግብርና እንዲታሰሩ ቢደረጉም ከዓላማቸው ውልፍት ባለማለት ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣታቸው ካሰቡበት ለመድረስ ችለዋል። ሐጂ ዑመር ከ50 ዓመት በፊት አዲስ አበባ የመጡት ኡስታዛቸውን ወይ መምህራቸውን በመፈለግ ነበረ። ደሴ የወይዘሮ ስህን ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሐጂ ሙሐመድ ሳኒ ሀቢብ ጀምረው የነበሩትን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎችም እሳቸውን ፍለጋ ተከትለዋቸው መጥተዋል። ሆኖም ለዓመታት የሰበሰቡትን እውቀት ለሌሎች ለማስተማር ከበቂ በላይ መሆኑን የተረዱት ሐጂ ሳኒ በአንዋር መስጂድና በመስጅድ ኑር በተለምዶ በኒ መስጂድ በሚባለው እንዲያስተምሩ ተመደቡ። እርሳቸውም ግማሽ ቀኑን ለራሳቸው እውቀትን ሲሰበስቡ፣ ቀሪውን የቀን እኩሌታ ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር እንድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጻሕፍትን ጽፈዋል። ቅዱስ ቁርአንም ተርጉመዋል። በቅርብም የቁርአን ትርጉም ስራቸውን በሲዲ አሰራጭተዋል። በ50 ዓመት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ ትርጉም አስተምረዋል። ከጻፏቸው መጽሐፍትም የህትመት ብርሃንን ያገኙ አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ህብረተሰብ በቅንነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸው የእውቀት ደረጃ ከፍተኝነትን የተመለከተው ከ25 ዓመት በፊት የነበረው የአዲስ አበባ መጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ የሙፍቲህነት ማዕረግ ሰጥቷቸዋል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ እውቀት አጠር ግጭቶችን ፈተዋል፣ አስታርቀዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ ነበሩ። በ1967 የምክር ቤቱ አባልና የኡለማ ሊቀመንበር ነበሩ። በተከታታይ ለነበሩ ዓመታት በተለያዩ የኃላፊነት ቦታ ላይ ሰርተዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ ሙስሊሞች መካከል የተፈጠሩትን አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። ሆኖም ቅንነታቸው፣ መልካም ሀሳባቸው አልተወደደም። እንዴት ለአንድነትና ለሰላም ለመፍጠር ትሮጣለህ ተብለው አርፈው እንዲቀመጡና ከድርጊታቸው እንዲታቀቡ ተገደዱ። በአሁኑ ወቅት በኢትዮጵያ እስልምና ጉዳዮች ምክር ቤት የኡለማ የልቃሃን ጉባኤ ሊቀመንበር በቅርብ በዶክተር አብይ አሳሳቢነት በተቋቋመው የኢትዮጵያ ሙስሊሞች ተቃዋሚ ለውጥ ጋር ኮሚቴ ሰብሳቢ በመሆን ታላቅ ኃላፊነትን ሲወጡ ነበረ። ሐጂ ዑመር ስለ እርቅና ሰላም።
ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ማለት አይቻልም። አንድነት ለሀገር ልማት፣ ለሰላም መሰረት ነው ይሉ ነበር ሀጂ በሰዎች መካከል ሰላም እንዲሰፍን፣ እርቅ እንዲወርድ፣ መልካምነት እንዲነግስ ሁሌም የራሳቸውን ጥረት ያደርጋሉ። ይህ የተፈጠሩለት ዓላማ የተቸሩት መክሊት ነው። ስለ ሰላም ሲናገሩ የአስተሳሰብ ልዩነት አላህ የፈጠረው የሰው ልጆች ባህሪ ነው። የመመካከር የመነጋገርና ሀሳብን የመደጋገፍም ሆነ የመነቃቀፍ አስተሳሰብን መርህ አድርጎ የወረደን ሃይማኖት ይዘን በሃይማኖት ስም መናጨት መሰረት የሌለው ነው። የሰው ልጅ የሚያጣላው ገንዘብና ስልጣን ነው። እንደ ኢትዮጵያ ሙስሊሞች እየተነሱ ያሉ የልዩነት ሀሳቦች በመሰረታዊነት የሚለያዩ አይደሉም። ጥቅምና ስልጣን እዚህ አጀንዳዎች ሽፋን አድርገው ነው እያጋጩን የሚገኙት። ሁሉም ሙስሊም ሰላማዊ የሆነ ሀገራዊና ህዝባዊ የሆነ እይታ ሊኖረው፣ ከጥርጣሬ የጸዳ የሆነ መቀራረብና መነጋገር ሊያዳብር ይገባል። በመቀራረብና በመነጋገር የማይፈታ ችግር እዚች ምድር ላይ የለም። በዚች ሀገር የሙስሊሙን አንድነት ለማምጣት የጠለቀ መመራመር የሚያስፈልገው ነው ብዬ አላምንም። ጠንካራ መሪ ያስፈልጋል። በእኩልነት የሚያይ መሪ፣ አላህን የሚፈራ፣ በጥቅምና ድለላ የማይታለል የሆነ መሪ፣ ከራሱ የህዝብን ጉዳይ የሚያስቀድም መሪ ያስፈልጋል። ከግል ጥቅም ይልቅ የሃይማኖትን ክብር ለማስጠበቅ የሚሰራ አቋም ያለው መሪ ያስፈልጋል በሚለው አነጋገራቸው ይታወቃሉ። ሀጂ ኡመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከኡስታዝ መሐመድ ጀማል አጎናፍርና ከሌሎች አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎች ጋር በማስታረቅ ኮሚቴዎቹ እንዲፈቱ መንግስትም ይቅር እንዲል ብዙ ጥረዋል። ሀጂ ኡመር ያላቸው የህይወትና የእውቀት ልምድ በመጠቀም ሀገርን ሆነ የኢትዮጵያ ሙስሊሞች በሚፈልጓቸው ወሳኝ ወቅት ወሳኝ ታሪክ አበርክተዋል። ይህን እውነታ የእሳቸው የዕለት ተዕለት እንቅስቃሴ በመገናኛ ብዙሃን የሚከታተል ማንኛውም ኢትዮጵያዊ የሚመሰክረው ነው። የእስልምናን የሰላም፣ የሃይማኖት፣ የትብብር፣ የመቻቻል፣ የመከባበርና የመዋደድ ሃይማኖት እስከዛሬ ገልጽ የነበሩ በይበልጥ በተግባር አሳይተዋል። ሙስሊሞች ከሌሎች ወገኖቻቸው ጋር ሊኖራቸው ስለሚገባው የአኗኗር ስልት ብቻ ሳይሆን ከሃይማኖት ተከታይነት ባሻገር ሰውነት ቀዳሚ መሆኑን ለማስገንዘብ ሰው መሆን ይቀድማል በሚለው መርሃቸው ሰብአዊነትን አጉልተው አስተምረዋል። በሀገራችን በበቂ ሳትጠቀምባቸው የቆዩ እኚህ ትልቅ አባት በአስተምሯቸው ሙስሊሞቹን ብቻ የኔ የሚሏቸው ሳይሆን ሀገር የምትፈልጋቸው ናቸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።